ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 26 በዚህች ቀን መልካም ሽምግልና የነበረው እመቤታችን የቅድስተ ቅዱሳን የድንግል ማርያም እጮኛዋ የተባለ ድካሟንም ለመሳተፍ ክብር ይግባውና ለጌታችንም አሳዳጊው ለመሆን የተገባው ጻድቁ ቅዱስ ዮሴፍ አረፈ። እርሱም እመቤታችን ቅድስት ድንግል ማርያምን በእርሱ ዘንድ ካስጠበቋት ጀምሮ በሁሉ ነገር ያገለግላት ነበረ። በመከራዋም ሁሉ አልተለያትም። በወለደችም ጊዜ በቤተልሔም ከእርሷ ጋር ነበረ። ወደ ግብጽም በተሰደደች ጊዜ ከእርሷ ጋር ብዙ መከራ ደረሰበት። ከዚህም ዓለም የሚለይበት ጊዜው በደረሰ ጊዜ ወንዶችና ሴቶች ልጆችን ጠርቶ ተሰናበታቸው። እጆቹንም ዘርግቶ ነፍሱን በእግዚአብሔር እጅ ሰጠ። የዘላለምንም ሕይወት ወረሰ። ባረፈበትም ጊዜ ጌታችን ወደ እርሱ መጥቶ እጆቹን በላዩ ጫነ። ለስጋውም መፍረስና መበስበስ እንዳያገኘው ኃይልን ሰጠው። በአባቱ በያዕቆብም መቃብር አኖሩት። እረፍቱም ክብር ይግባውና ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ሥጋዌ በ16 ዓመት ነው። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለዮሴፍ ምስለ ማርያም ዘኮነ ሀበታንሶሱ ኩለሄ እንዘ ተሐዝል ሕፃነ ኢየሱስ ክርስቶስ አማሰፈው ኪዳነ ይበሌ በመቃብር ወይህ ማሰነ እስከ ዮም በድኑ አለ ድኑነ። በዚህችም ቀን ከአባቶች ሊቃነ ጳጳሳት ቁጥር ውስጥ የሆነው የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ጢሞቴዎስ አረፈ። በተሾመ ጊዜም የክርስቶስን መንጋዎች ከአርዮስ ከመቅዶኒዮስና ከሰባሊዮስም ተኩላዎች ጠበቀ። ይህም አባት በተሾመ በ6ኛው ዓመት ለክርስቲያን ወገኖች ደግ የሆነ ቴዎዶሲዮስ ነገሰ። በዚያችም ዓመት ክብር ይግባውና መንፈስ ቅዱስን ስለካደው ስለ መቅዶኒዮስ በቁስጥንጥንያ የተሰበሰቡ የ150 ቅዱሳን ኤጲስቆጶሳት ጉባኤ ተደረገ። ይህም አባ ጢሞቴዎስ ሊቀ ጉባኤ ሆኖ መቅዶኒዮስንና ሰባሊዮስን አቡሊናሪዮስንና አቡሊናሪዮስንም ተከራከራቸው። ረቶም አሳፈራቸው። ኖ የክህደታቸውንና የክርክራቸውንም ነገር የካቲት 1 ቀን ላይ ጽፈናል። ከዚህም በኋላ ይህ አባት በሹመቱ ዘመን አብያተ ክርስቲያናትን በማነጽና በሚገባውን ስራ ሁሉ በእድሳታቸውም አሰበ። ለመጻተኞችም ቤቶችን ሰራላቸው። መንጋዎቹንም ሁልጊዜ ያስተምራቸው ነበር። በመልካም ዕውቀቱና በትምህርቱም ጣዕም ሁልጊዜም በማስረዳቱ በቀናች ሃይማኖትም አጸናቸው። ከአርዮስና ከመቅዶኒዮስ ወገኖችም ብዙዎችን መልሶ ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ወደሆነች የቀናች ሃይማኖት አስገባቸው። በወንጌላዊው ቅዱስ ማርቆስም መንበር ላይ 9 ዓመት ተኩል ኖረ። ከዚያም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለጢሞቴዎስ ለጴጥሮስ ውሁ ጳጳሰ ሀገር ዘምቅድሜሁ በቁስጥንጥንያ ዘኮነ ሊቀ ማኅበሮሙ ለሊያሁ ተክወ ለምእመናን ሙከተ አለወ ዘሰሩ ሰላም ብዙ እስከ ያህልፍ ወሩም። በዚህችም ቀን ለኢትዮጵያ ሀገር ብርሃንን የገለጠ ቅዱስ አባት አባ ሰላማ አረፈ። ዜናውም እንዲህ ነው። ስሙ ሜርጴዎስ የሚባል የጥበበኞች አለቃ አንድ ሰው ወደ ህንድ ሀገር ሊያልፍ ወዶ ከጢሮስ ሀገር መጣ። ከእርሱም ጋራ ከዘመዶቹ ወገን የሆኑ 2 ብላቴኖች ነበሩ። የአንደኛው ስም ፍሬምናጦስ የሁለተኛውም ኤዴሲዮስ ይባላል። ሲድራኮስ የሚሉትም አሉ። በኢትዮጵያ በኩል ወዳለው ወደ አፍሪካ ባህርም ወደብ ደረሱ። ልቡ የተመኘችውን የኢትዮጵያን ሀገር መልካምነቷንም ሁሉ ተመለከተ።
ከዚህም በኋላ በድንገት ወንበዴዎች ተነስተው በመርከብ ካሉት ሁሉ ጋራ ገደሉት። እኒህ ሁለት ልጆች ግን ተረፉ። የአገሩ ሰዎችም አገኟቸው። ወደ ንጉሱም ወስደው እንደ እጅ መንሻ አድርገው እነርሱን ሰጡት። ንጉሱም ተቀበላቸው። ከጥቂት ቀኖች በኋላ ንጉሱ ኤዴሲዮስን በፊቱ የሚቆም ጋሻ ጃግሬ አድርጎ ሾመው። ፍሬምናጦስን ግን በገንዘቡ ሁሉ ላይ በጅሮንዳ አድርጎ ሾመው። ይህም ንጉስ የአብርሃና የአጽዋሃ አባታቸው ስሙ አይዛና የተባለው ነበረ። እነርሱ ሕፃናት ሳሉም አረፈ። እኒህም አካለ መጠን እስከሚያደርሱ ድረስ የንጉሱን ልጆች እያሳደጉ ኖሩ። ክብር ይግባውና በክርስቶስ ማመንንም አስተማሯቸው። የንጉሱም ልጆች አድገው በነገሱ ጊዜ ኤዴሲዮስ ወደ አገሩ ተመለሰ። ፍሬምናጦስ ግን ወደ ግብጽ ሄደ። ወደ እስክንድርያው አገር ሊቀ ጳጳሳት ወደ ቅዱስ አባ አትናቴዎስም ደረሰ። የደረሰበትንም ሁሉ ነገረው። ስለ ኢትዮጵያውያንም ሃይማኖት ጳጳስ ሳይኖራቸው ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እንዴትም እንዳመኑ ነገረው። አባ አትናቴዎስም በሰማ ጊዜ እጅግ አደነቀ። ፍሬምናጦስንም የነጻ ሕዝብ ሀገር ለሆነችው ለኢትዮጵያ ሀገር ጳጳስ ሲሆን ዘንድ ግድ አለው። ጳጳስነትንም ሹሞ ከታላቅ አክብሮት ጋር አላከው። በአብርሃና በአጽዋሃ ዘመነ መንግስትም ወደ ኢትዮጵያ በደረሰ ጊዜ በክብር ተቀበሉት። በኢትዮጵያ ሀገሮች ሁሉ የቀናች ሃይማኖትን ሰበከ፣ አስተማረም። ክብር ይግባውና የክርስቶስን የጌትነቱን ብርሃን በሁሉ ሀገሮች ላይም ገለጠ። ስለዚህም ብርሃንን ገላጭ ሰላማ ተባለ። ሁሉንም አስተካክሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ሰላም በቃለ ትፍስሕት ብሎ እንዛይበዮ ዋሌሎ ሰላማ ህሩይ ሆታሚ ወተሳይሎ አስረቀ በኢትዮጵያ ለብርሃነ ክርስቶስ ጸዳሎ እንዘላሌሃ ጽልመት ወቆባር ሃሎ። በዚህችም ቀን የአባ ሮዲስና የሳሙኤልም መታሰቢያቸው ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቅረብኩ ማሌታ ዘኪራ ይላፈ ለተጨምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቃ መለት ውክበ ምላቡ ውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዘመንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት